ሐሰተኛ የሆኑ የቤት ካርታዎች፣ የመኪና ሊብሬዎች፣ ማንኛውም ሐሰተኛ የሆነ የባለቤትነት ማረጋገጫ የሆነ ዶክመንት በዚህ በአንድ ነገር ምክንያት ሊቀር ነው። በጣም ሲምፕል የሆነ አይዲያ ነው። ቶክናይዜሽን ይባላል። ምንድነው ባጭሩ እነዚህን ዶክመንቶች ቶክናይዝ በማድረግ ማለትም ወደ ዲጂታል አሴትነት በመቀየር ብሎክቼን ላይ ስቶር ማድረግ ማለት ነው። አንዴ ብሎክቼን ላይ ተቀመጠ ማለት የዛን ንብረት ባለቤት ማንነትን ጨምሮ ከዛ ንብረት ጋር የተያያዙ ኢንፎርሜሽኖች በሙሉ ሰኪዩር በሆነና ማንም ሊቀይረው ማንም ፌክ ሊያረጋቸው በማይችለው መልኩ እዛ ላይ ስቶር ይደረጋል ማለት ነው። ይሄንን ንብረት መሸጥም ሆነ ማስተላለፍ ስትፈልጉ ከቢሮ ቢሮ መዞር ሳይጠበቅባችሁ በፕራይቬት ኪያችሁ ብቻ ሳይን በማድረግ ማስተላለፍ ትችላላችሁ እንደ ክሪፕቶከረንሲ። ምን ቶክናይዝ መደረግ ይችላል አላችሁ? ደግሞ ቅድም የጠቀስኳቸውን ጨምሮ በተጨማሪም የባንክ ሼሮች፣ ወርቅ፣ ማንኛውም የባለቤትነት ማረጋገጫ ዶክመንት ልትይዙባቸው የምትችሏቸው ዶክመንቶች በሙሉ ቶክናይዝ መደረግ ይችላሉ። ቶፒኩ በጣም ሰፊና ኢንተረስቲንግ ነው። እኔ ግን ቀለል ባለ አማርኛ ነው ጨምቄ ያቀረብኩላችሁ። ሞር ኢን ዲቴል የምትፈልጉ ከሆነ አሳውቁ። እስካሁን ለቆያችሁ አንድ ነገር ልንገራችሁ። ለ20 ቀናት የሚቆይ የክሪፕቶ ከረንሲ ስልጠና በአማርኛ እየተሰጠ ነው። ለመመዝገብ የምትፈልጉ ከሆነ እዚህ ባለው ዩዘርኔም ቴሌግራም ላይ እየመጣችሁ መመዝገብ ትችላላችሁ።